አይ ወይ ጉድ እንተዋለን ደግሞ ተመልሰን እንደ አዲስ አድርገን እንጀምራለን። አዲስ ነገር ነው። እንዴት ነው ማረጋችሁ? ለማንኛውም እሱ ነው። ማን ነው ይሄ ቴዲ የሚባል ልጅ? ቴዲ የሚባል ልጅ ጋር እኔ ሄሚ ሳትሆን ማለቴ ሄኖክ አንተ ግንኙነት ያለው ይመስላል። ይሄ ፋክት ነው ውዶቼ። እንዴት ነው ሄሚና ብሩ ካሜራ የደቀኑ ሰዓት ላይ አልመጣም ነበር። አራት ቀን አሁን 3 ቪዲዮ እሱ ሳይመጣ ተሰርቷል አይደል? ብሩክና ሄሚ እንዴት ነው ዛሬ ፍጹምና ሄኖክ ሲመጣ እሱ ማለት እነሱን ተከትሎ እንዴት ሊመጣ ቻለ ልጁ? ምክንያቱም ወይ ሄኖክ ማለት ያ ልጅ ጋር የሆነ ግንኙነት አላችሁ። እኔ ሄሚ ቤት እየሄድኩ ነው ና ቢሌ ነው የመጣው ማለት ነው። አዎ አንድ ልጅ መጠርጠር አለባት እዚህ ውስጥ ላይ እንዴ። አንተ ደግሞ እንደመጣ ምንም ነገር አልጠየቅም። ወዲያውኑ ነው ድብድብ የጀመርኩ። ወንድና ለማባል ነው አንተ እንደዛ ነው ወንድና እኔ እኮ አታናድዱኝ። ደግሞ ሌላ ደግሞ ሄሚዬ በጣም ነው ያናደደችኝ። ይቅርታ አድርግልኝና እግዚአብሔርን እኔ አላቅም። እግዚአብሔርን እኔ በጣም ነው ግራ ያገባኝ። ግን ይሄ ነገር ድራማ ሊሆን ይችላል። ድራማ ነው ብዬ ማላስብ። ብሩክ ታሟል እያላችሁ ነው። ነገሮችን ትቼ ያለው አልሽ ማታ በጣም ነው የተጨነቁት። በቃ ሁሉ ነገር ትቼ ያለው አልሽ። ማታው ማለት ደግሞ ዛሬ ደግሞ ማለት ዛሬ አልፎ ነገ ደግሞ እንደ አዲስ አድርጎ መጀመር አይደለም። ማታው ማለት ካና መፈጠሩ መረሳት ነው ከጭንቅላትሽ ውስጥ። እንዴት ነው አንዴ ረስተናል አንዴ ትተናል ትላላችሁ። አንዴ ደግሞ እንደ አዲስ ትጀምራላችሁ። እንዴት ሄሚዬ በቃ ታዩ በፈጠረሽ እንዴ። አንቺ እኮ ነሽ ለጠላት ቦታ እየሰጠሽ ያለሽው እንደውም እንዴ ማለት በቃ ግዴታ ያለፈ ነገር ነው ተባልሽ። በቃ አሁን አንቺ በሂደት በቃ የሆነ አዲስ ነገር ካለ ለማደረስ ወይ ታያለሽ። አሁን ላይ ያሉ ነገሮችን መተው አትችይም። ሄሚ ግን ታይ በፈጠረሽ የኔ እናት የምር ነው። ሄሚ ካንቺ ያልጠብቅም ይሄ ነገር እንዴ ነገሮችን በመተው ይመኝ እንጂ ምናልባት ብዙ ነገር ትተሽ ሊሆን ይችላል። ቢሆንም ህይወትሽን አንቺ ከምትወጂው ሰው ጋር የሚያጣላሽ ነገር በቃ ከናፈጠሪ ከጭንቅላትሽ ማስወጣት ነው ያለብሽ። እንዴ ትተሽ ቀጢ የቀጠልሽው ቁጥር ላይ የሚፈጠረው ነገር ማንም ሊያውቅ አይችልም። ነገ የሚፈጠረው ነገር ደግሞ እያየሽ ወይም ለምን እንደዚህ ሆነ ብለሽ ትጠይቂያለሽ። የነገው የሚያውቀው እግዚአብሔር ነው። ያለፈው ነገር ትላንትና ያው ሬሳ ማን ነው ከመቃብር ማነሳት ይቻላል እንዴ ውዶቼ? ያለፈ ነገርና ሬሳ አንድ ነው። በቃ ሬሳ ሞቷል አለቀ። ተመልሶ አይነሳም። ነገሮችን በቃ ያለፈ የተዘጋ ምዕራፎችን እንደ አዲስ አድርጋችሁ ከፍታችሁ አስረዳኝ ንገረኝ። ድሮ ምን አይነት ትምህርት ተማርኪ ማለት አይጠበቅብሽም ካንቺ ማለት ምን ያደርግልሻል? በቃ እንደ ህይወትሽን እንደ አዲስ በቃ ቀጥ ሄኖክም ደግሞ ይሄ ይቅርታ ጠይቅ ሲባል አሁን ይሄ ይቅርታ ምናምን አያስፈልግም። በቃ ማለት መጀመሪያ ሁለቱም ወደ ራሳችሁ ይመለሱ። በቃ ሌላ ይቅርታ ትደርሳላችሁ። እነሱ ራሱ ገና ወደ ራሱ ማለት ማሽ ተመለሱ። ሄሚና ብሩክ ራሱ ማች ገና ጭንቅላታችሁ ላይ ያለው ይሄ ጭንቅልና ኮታትን ሁሉ ማች አወጡ። ማች አንድ ሆኑና ነው እናንተ ገና ነገሩን እንትን አድርገው ምናምን ታርቁ ምናምን እያላችሁ የምትመጡት። እኔ ጥፋት የለብኝም ምናምን በቃ ታው በቃ ልጆች መጀመሪያ ወደ ራሱ ይመለሱ። አንተኛ ደግሞ ማለት ነው ይሄ ቴዲ የሚባል ልጅ ጋር አንተ ግንኙነት ነው ያለ ይመስለኝ እኔ እንዴ አንተ ማን ስለሆንኩ ነው ልጁ እንደመጣ ግን ማመጣት አልነበረበትም። ሄሚ ቤት አንተ የመጣው ነገር ምንድነው ብለህ መጠየቅ ነበረብህ። መጀመሪያ ማወቅ ነበረባችሁ። ገባችሁ? ስለዚህ ወዲያውኑም ድብድብ ጀመርክ። እናንተ ስለመጣችሁ ነው እንደውም ፍጹም አይደለም ሄኖክ ስለመጣ ነው ቤቱም እየተበጠበጠ ያለው። በቃ ልጅ ደግሞ አሁን ብሩክን ና ተመለስ አላልክም። ና ቁጭ በል በቃ አትሄድ አላልክም። ይዜ ነው ተከትለ የወጣው። ምንድነው ይሄ? በቃ ባሽሙር ማይሆን ነገር አታድርግ እንዴ። ምንድነው ይሄ? በቃ ሰውን ጠንቅቃችሁ ይወቁ። ሄሚና ብሩክ ራሱ በጣም ጅል ናችሁ። እንደውም ሄሚዬ በጣም አናደሽኛል ዛሬ። እግዚአብሔርን ይቅርታ አድርግልኝ የኔ እናት። እኔ አንቺ ላይ እንደዛ አውርቼ አላቅም። ነገሮችን በቃ ታዩ እንዴ። ብዙ ጠላት እንዳለ ያወቅሽ አይደል እንዴ? እንደዚህ ሆነን እኔና አንቺ እንዴት ነው የምንቀጥለው? ሲል ማቀጠል ግዴታ አይደለም ማልሽ እንዴ? ምን ሆነሽ ነው? ተይ እንጂ ምናልባት ውስጥ ላይ ያለው እኔ ላረዳሽ ወይም ላውቅሽ አልችልም። በቃ ተይው በቃ ያለፈ ነገር ነው ብሎ አስሮ እየተናገረ መሰለኝ ብሩክ። ስለዚህ ተይው በቃ ነገሩን እንዴ ነገሩን መተው አትችሉም እንዴ? እኔ እኮ ግራ የሚገባኝ ነገር እንዴ ምንድነው? ወዴት እየሄዳችሁ ነው? በቃ ግዴታ ትልቅ ሰው እናንተ ማል ላይ ገብቶ አይ ምን ሆናችሁ ነው ልጆች ብሎ እንዲያስታርቅ ነው የምትፈልጉት እንዴ? ትናንትና ታሞ ለምንድን ነው የተጨነቅሽው? ለምን ተጨነቅሽ እኮ? ስለምትወጂ በቃ ከምትወጂ ሰው ጋር ለምን ደስተኛ መሆን አትችይም? ያልገባኝም እንዴ በቃ ነገሩን በቃ እንደ አዲስ መጀመር ለምን እንደዚህ ሆና እንደዚህ ለምን ተፈጠረ ምናምን
ቤተሰቦች እኔ እግዚአብሔርን በጣም ነው እኔ ግራ የገባኝ ይሄ ነገር እግዚአብሔርን አሁን እዚህ የብሩክና ሄሚ ማለት ፍጹምን እኔ ሊጠረጥር አልችልም። ምክንያቱም ፍጹም ሄሚና ብሩክ አንድ እንዲሆኑ ብዙም ነው የሚጥረው ብዙም ይፈልጋል። ግን ሄኖክን ይጠርጥር ያለው እኔ እንዴት ነው ሁለቱም ሲመጡ ልጁ ካሜራ ደቅኖ ካሜራ ማለት ተደቅኗል መጣ። በምን ምክንያት ነው የመጣው? ምክንያቱም አንድ ሰው ደውሎ አው እኔ እየመጣው ነውና ወደ ቤት ቢሌ ነው የጠራው። አንድ ሰው ናችሁ ወይም ነገራችሁ ወይ ጀርባ ላይ ወይ ካሜራማን ወይ የኔና ሰው ነው እንጂ ዝም ብሎ አይደለም ይሄ ነገር እየተፈጠረ ያለው እንዴ። ሰላም ሆኖ ብለን ማለት ተደስተን ሳንጨርስ ደግሞ ሌላ ወሽታ ሄሚ ራሱ ምን ለምንድን ነው የማትረጋጊው እንዴ? ቤንዚል ሲደፋ ቤንዚል ሲደፋ ቤንዚል ላይ እሳትን እየጣልሽ እኮ ነው። ምንድን ነው አረ በፈጠራችሁ እንደው ጊዜው እናንተ ህፃን ልጆች አይደላችሁም። በቃ የግድ ነው ቅድም እንዳልኩም ያው ትልቅ ሰው ማላችሁ ለመግባት አለበት። ሁሌ ሰው እያስታረቀ ይኖራችኋል እንደ እናንተ እንደ ራሳችሁን ይወቁ እንጂ ወዴት እየሄድኩ ነው ምን እያረኩ ነው ባሉ እስቲ አንዳንድ የምትናገሩትን ነገር ይወቁ ደግሞ ማለት ነው። ይኸውላችሁ ኢየሱስ ክርስቶስ ለምሳሌ እዚህ ማል ላይ የሆነ ነገር ልንገራችሁ። ክርስቶስ ለኛ ብዙ ነገር ይቅር ብሎ ነው እየኖረን ያለ ነው። ገባችሁ አይደል? ስለዚህ ይቅር የምትሉት ሰው ጋር ማለት አንድ ነገር መተው ከፈለጋችሁ በቃ ከነመፈጠር ይመታው ነው። በቃ ማንም ሰው ከእግዚአብሔር ስትታረቁ ውስጣችሁ ላይ እርሾ አታስቀሩ። እርሾ ምንድነው? ታውቃላችሁ? እርሾ ማለት የሆነ ታውቃላችሁ ምግብ ወይ መሰራት እኔ ኢትዮጵያ ላይ ሲኖር ምን እንደማለት ታውቃላችሁ? እንጀራህን ጠዋት ያቦካውትን ቶሎ ብሎ ይወጣልኛል ወይ ለምሳ እርሾ ትንጥዬ እርሾ ካለች ማታ ሰራዊ ትንጥዬ ያስቀራለሁ ወይም የሆነ ነገር ሰረክ ቶሎ ብሎ ይወጣልኛል አይደል? እናንተ ነገሩን ገና ሌላ እንደ አዲስ ለመፍጠር እርሾ ውስጣችሁ ላይ አስቀርታችሁ ነው የምትታረቁት። ይሄ ነው የተረዳሁትኝ እኔ። ዋርጆ ምን ማለት ነው አልገባኝም። ማታረቅ ከሆነ በቃ ጭንቅላታችሁ ውስጥ ላይ ያለው ነገር ሁሉ አስወጡ። በቃ ይሄ ነው ማታረቅ። ገና ሌላ አዲስ ምዕራፍን ለመከፈት ታሪቀናል ትተናል ትላንትና እንደዚህ ሆኖ እንደዚህ ሆኛለሁ እንደዚህ ምናምን ይሄ ነው እንደማታረቅ ዋርጆ። እንዶ ብሩክና የምር ልብ ግዙ። በቃ እንደ ህፃን ልጅ እንዳያርጋችሁ። ሄሚዬ በፈጠረሽ ታይ በቃ የምር ነው። በቃ ታይ ሁሉም ነገር መተዋትችም እንዴ በሂደቱ ታያለሽ። በቃ ሌላ ነገር እየተፈጠረም ከሆነ በቃ ማየት አትችም። አሁን ይሄ ነገር ያደረሰው እጅ ነገ ደግሞ ሌላ ነገር ቢፈጠርም ያደርሰሻል ማለት ነው። ስለዚህ ዝም ማለት መቻል አለብሽ። ውስጥ የሚታዩ ከሆነ በቃ ሁሉ ነገር መተው ነው አለቃ። ውዶች እኔ በጣም ነው ተናደድኩት። ብቻ ሰላምታ ጠየቅኳቸው መሰለኝ። ሰላም እንዴት ናችሁ? ደህና ናችሁ አይደል? ያለው እግዚአብሔር ይመስገን። ውዶች በጣም ተናድጃለሁ እኔ በሄሚና በብሩክ። አንደኛ ዛሬ ግን ትንጥያ አናዳኛለች ሄሚዬ። እግዚአብሔርን እንዴ ምንድነው የምታረጉት? አልገባኝም እኔ። ታሟል ነገሮችን ትቻሉ ትላላችሁ። ገና ደግሞ እንደ አዲስ ትፈጥራላችሁ እንዴ? እንደ ህፃን እንደ ማረጋችሁ እናንተ ህፃን ልጆች አይደላችሁም እኮ። ይደጉ እስቲ አንዳንዴ እያወቃችሁ እንዴ ማላችሁ ለሰው በምን መንገድ እንደሚገባ ሰውን አትፍቀዱ። ሰው እንዲገባ አታናዱ እንዴ። ለተመልካች ክብር ይኖራችሁ። ክብር የሚባል ነገር አታውቁም እንዴ? አልገባኝም እኔ እንዴ። አንተ ሰላም ነገ ደግሞ ሌላ ችግር። በቃ እናንተ ማለት ሶስተኛ ሰው አያስፈልግም። በቃ ይቅርታ ከፈለጋች ነገ በቃ እኔ ያረኩት ነገር እሷ ቢስ ጀማን ምንም አላረጋችም። በቃ እሷ ይቅርታ የምትጠይቅ ሆነ ነገ ትጠይቃለች። በቃ ተዋት በቃ ከላስ